ናቲና ሄሉሻ ለመጀመሪያ ጊዜ እንግዲህ ያው ናቲ ዲያስፖራ ሆኖ ከመጣ በኋላ ለመጀመሪያ ጊዜ መዝናኛ ቦታ ሲሄዱ ነው። በጣም ደስ የሚል ቦታ ነው። ፈታ ዘና ነው ያሉትና ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ሄሉዬ እንዴት ትስመኛለህ ብላ በቃ ዘራፍ አካኪ ዘራፍ አለች። ለካ ሄሉን እኮ ማመን በጣም ከባድ ነው። እኔ እኮ አምራ የምሯን መስሎኝ ነበር። እንዴት ለካ ራሷ ልትይዘው እና ቤተሰብ ማለት ነው እንግዲህ የሄሉሻ መወፈር ናቲ በጣም ነው የተመቸው። በቃ ሁሉ ነገሯን ወዶታል። እና ያው ከሄሉ ላይ በነገራችን ላይ ምንም አይነት የሚጠላ ነገር የላትም። የምሬን ነው። ሰውነቷ አቋሟ ደስ ይላል። የምሬ ነው። እጇን ብትመለከቱት ይሄ ጥፍሯ አካባቢ እንዴት ደስ እንደሚል። ሴት ልጅ ደግሞ ምን ይባላል? ጥፍሯ ይሄ ጣቷ ማለት ነው። ጥፍሯ ስላችሁ ጥፍሯ ሳይሆን ጣቷ ምናምን የሚያምር ሴት ደስ ትላለች ይባላል። እና የምር ጣቷ በጣም ነው ደስ የሚለው። ሄሉሻ እግሯ የማያምር ቦታ ጠይቁኝ። በቃ ከሄሉ ማርያምን ሁሉ ነገር ነው የሚያምርባት። እኔ በበኩሌ ሁሉን ነገር ነው የምወድላት። እና የጸይም ቸኮሌት ሄሉሻዬ ቦርጫም ሴት ሆኛለሁ እያለች ነው ማለት ነው። የምር ውፍረትሽ እንዴት እንዳማረብሽ ሄሉ ማርያምን በጣም ነው የምታምሪውና ምንም ቦርጫም ሴት አልሆንሽም። እዚህ በላይ መውጣት አለበት፣ እንዳውም መውጣት አለበት። ቀጭን ስለሆነች ነው እንጂ እኮ ማለት ነው። የሄሉ አቋም የሄሉ ቅርጽ በጣም ነው የሚያምረው። እና እንግዲህ ሄሉዬ ስለ ውበቷ ከዚህ ይብቃን ማለት ነው። እኔ ብዙ ጊዜ ታውቃላችሁ ስለ ሄሉ ውበት ዝም ብዬ አላውቅምና አንዳንዴ ደስ የሚል ነገር ስናይ ማድነቅ ጥሩ ነው ብዬ ነው ቤተሰብ። እና እንግዲህ ዘናፈታ እያሉ ነበረ ማለት ነው። በመካከል እንግዲህ ናቲ ያዝ አድርጎ ሳም ሄሉ እብድ አበደች፣ ዘለለች ማለት ነው። እንዴት በህዝብ ፊት ትስመኛለህ? አፍረሽ ነው ሄሉዬ፣ አፍረሽ ነው። ምን አሳፈረሽ እንዴ? እናቴ እኮ ማለት ነው አንደኛ ዲያስፖራ ነው፣ ሲቀጥል ደግሞ ውጭ ሀገር እየኖረ ሰው ነው። እንደውም የናቲ ፍቅር አገላለጽ እኮ ሁሉ ነገሩ የውጭ ሀገር፣ ሁሉ ነገሩ የፊልሙን የማየውን ነው የሚመስለኝ። አላላችሁ ምን? የምሬን እኮ ነው። ስለዚህ ውጭ ሀገር በጣም ብዙ ነገሮችን ተምሮ አይቶ ነው የመጣው። ያ ያለ እንግዲህ ፍቅር፣ የውጭ ሀገር ፍቅር በየመንገዱ የምታዩት ነው። እውነት ለመናገር በጣም ደስ ይላል እኮ፣ ነጻነት አላቸው። ይሄ ውጭ ሀገር ያሉ ፍቅረኛሞች ስታያቸው ማለት ነው ስለምንም አይነት ነገር አይጨነቁም። የሚፈልጉትን ነገር በግልጽ ነው የሚናገሩት። እና ስለዚህ ናቲሻ ይሄን ቀስሟል ማለት ነው። እና ቢስምሽ ኖርማል ነው፣ ምን ችግር አለው እንዴ? ግን አውቃ ነበረ፣ ለማወዛገብ ነበር እንደዛ ያለችው። እና እራሷ ሳመችው እኮ መጨረሻ ላይ። ወይኔ ሄሉዬ እውነት በጣም ደስ ይላል። የሄዳችሁበት ቦታ በጣም ነው የሚያምረው። እንደዚህ መዝናናታችሁ ራሱ በጣም ደስ ይላልና እንዴ እዛ ሀገር ብቻውን ታሽጎ ከርሞ እንደገና እንደዚህ ሳይዝናና ሊሄድ ነው እንዴ እያልን ነበረ። ዘና ፈታ በሉ። በምትሄዱበት ሰዓት ነው የቀራችሁ ማለት ናቴ ሊሄድ ነው፣ ትንሽ ጊዜ ነው የቀራችሁ። በዚህ ጊዜያችሁ ትንሽ ዘና ፈታ በሉበት፣ ደስ የሚል ቪዲዮ ስሩልን ብለናቸው ነበረ ማለት ነው። ይኸው እንግዲህ የእኛን ቃል ተግባር አድርገው ፏ ዘና ብልጭ። እኔም እንደ ዲያስፖራነቴ ሚስቴን ማዝናናት አለብኝ ብሎ እንግዲህ አለሟን አስቀጭቷታል ሄሉዬ ማለት ነው። እውነት በጣም ደስ የሚል ጊዜ ነው ያሳለፉት። እናትና ሄሉዬ ይመቻችሁ፣ ፈጣሪ አይለያችሁ፣ ፍቅራችሁ ከዚህ በላይ ይዳብር። ንጹህ ፍቅር የምር ማስመሰል የለበት። የምሬን ነው። በጣም እንዴት ነው በቃ ጽድት ያለ ፍቅር ነው የምታዩት ከነሱ ላይ። እና አንዳንዴ ግን ፈጣሪ የምር ታሪክ እንደሚቀየር ማመን አለብን። እኛ ብዙ ጊዜ የሆነ ችግር ሲደርስብን ምናምን ነገር በችግሩ ተስፋ እንቆርጣለን። ያ ነገር ተመልሰን የማናገኘው ይመስለናል። እና ነገር ግን ማለት ነው የምር ፈጣሪ ታሪክ ይቀይራል። የሄሉና የናቲ ነገር አበቃ ደቀቀ ብለን ሳለ ነገር ግን በመካከል እንደገና ታሪካቸውን አድሶ ወደ ፍቅራቸው መመለሱ ራሱ ፈጣሪ የተመሰገነ ይሁንና ከስንት ዓመት በኋላ ተራርቀው ቆይተው ከስንት ዓመት በኋላ እንደዚህ አይነት ያበበ ፍቅር ፈጣሪ ሰጥቷቸው እና ደግሞ ላይክ ሰብስክራይብ አድርጓት እስኪ ሄሉሻም ማለት ነው። ቢያንስ 200,000 ገብታ ናቲ አከብሮላት ቢሄድ ደስ የሚል ፕሮግራም ቢሄድ ደስ ይለኛል። ግን እኔ እስከሚሄድ ድረስ የምትሞላ አይመስለኝም። ግን እስኪ አድርጓት፣ የምሬን ነው። ይሄ ሁሉ ሰው መቼም ሁሉ ሰብስክራይብ አድርጓል ማለት አይደለም። ይኖራሉ እና ባለፈው ላይክ ሰብስክራይብ ምንድነው የቀነሰባት እየተዋውሉ ብዬ ተናግሬ ነበርና ሰው ግን ለምንድነው ፍቅር የማይወደው ብላ ጠየቀችኝ አንድ እህቴ። እና እኔ ራሱ ሁሌ የማስበው ነገር ነው። እኔ አላቅም ማርያምን በማንኛውም ዩቲዩበር ስትገቡ ማለት ነው በቃ ጸብ ብቻ ሲሆኑ ሁሉ ነገራቸው የሚነቃቃው ላይክን ብትሉ ሰብስክራይብን ብትሉ እይታን ብትሉ ሲጣሉ ብቻ ነው የሚመጣላቸው። እኔ ብዙ ጊዜ ለካ ዩቲዩበሮች ወዶ አይደለም እርስ በርሳቸው የሚፋለጡት፣ ምንም በማያጣላቸው ነገር ራሱ ሲጣሉ ራሱ ከዛው ላይ ችግሩን መፍታት ይቻላል። ግዴታ ሚዲያ ላይ ችግራቸውን ማምጣት አይጠበቅባቸውም ብዬ አስባለሁ። ለካ ዩቲዩብ
ብዙ ጊዜ ግርግርና ጸብ እንደሚፈልግ በደንብ ስለሚረዱ ነው። ትንሿን ነገር አባስተዋት ደማምረው በጣም ረዥም ሰዓት ቪዲዮ የሚሰሩበት ማለት ነው። እና እኔ ብዙ ጊዜ ያው ብዙ ዩቲዩበሮች ችግራቸውን ጸባቸውን እንደ ቢዝነስ ነው የሚጠቀሙት። ምክንያቱም ገቢ የሚያገኙበት ሲጨቃጨቁ፣ ሲጣሉ፣ በእርግጥ እነሱ ይጣላሉ፣ ይሰዳደባሉ ምናምን፣ ነገር ግን በዛ ቪዲዮ እነሱ ገቢ ይጠቀሙበታል ማለት ነው። እና ለዛ ይመስለኛል በቀላሉና በአንድ ሽማግሌ መፍታት እየተቻለ ችግራቸውን ነገሮችን የሚያራዝሟቸው ልክ እንደ ድራማ በየቀኑ የሚሰሩበት የዩቲዩብ ስታይል ስለገባቸው ነው ብዬ ነው የማስበው ማለት ነው። ምክንያቱም እያያችሁ ነው እንግዲህ አሁን ናቲና ሄሉ ባለፈው የተጣሉ ጊዜ እይታቸው እንዴት አይነት ነበረ? ወደ 80 ምናምን ሺህ ምናምን ወደ 100 ምናምን ሁሉ ይገባ ነበር እይታቸው። አሁን ላይ ደግሞ ስታዩት 30 40 ምናምን እንደዛ ነገር ነው። እና እኔ አላቅም ፍቅር ለምንድን ነው የማይፈልገው ሰው አለ። በቃ ግር ወደሚበዛበት ቦታ ነው ሁላችንም የምንሯሯጠው ማለት ነው። እንግዲህ ገና ለቪው ሲባል ማለት ነው ፍቅር መደፍረስ የለበትም አይደለ? የምሬን ነው ማለት በቃ ምንም ቪዲዮ እንኳን ጨርሳችሁ ባታዩ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ ያላደረጋችሁ ላይክ እያደረጋችሁ ያው ሰው ሲጣሉ መከራ ነው። ለምን ትጣላችሁ? ለእኛ እንኳን አታስቡም፣ ቤተሰብ እየተጨነቀ ነው ምናምን ብሎ ሰው ይቆጣል። ግን ደግሞ ፍቅር ሲሆኑ ምንም አይነት በቃ እይታው ዜሮ ይሆንባቸዋል። እኔ አሁን ብዙ ጊዜ በዩቲዩቦች ላይ መፍረድ ላቆም ነው። ለምን ወደው አይደለም እነሱ እንደዚህ የሚሰሩት ቤተሰብ። እና ይሄ ሁሉ የተናገርኩት ምንድን ነው እህቴ በጠየቅሽኝ ነው። እና ትክክል ነው። በማንኛውም ዩቲዩበር ላይ እንደዚህ ነው። በቃ ፍቅር ከሆኑ የለም ምንም ነገር የለም፣ እይታም የለ፣ ሁሉ ነገሩ ነው የሚቀንስባቸው። እና ለዛ ነው ከጸቡ ላይ ብዙ ጊዜ ዩቲዩበሮች የሚያተኩሩት ልላችሁ ፈልጌ ነው። ለማንኛውም ሄሉሻና ናቲ ይመቻችሁ፣ በጣም ነው የምታምሩት። ፈጣሪ አምላክ አሁንም ደግሞ እንግዲህ ከትልቅ ደረጃ ያደርሳችሁ ነው ማለት የምንችለው ማለት ነው። አሁን ላይ ፍቅራችሁ በጣም ያስቀናል፣ ደስ ይላል። ከዚህ በላይ ደግሞ ከፍሉ ያው የተሻለ ሌቭሉን ቀይሮ የምናየው ያድርገን ማለት ነውና